በአራት አይና የኔታ ይባቤ በላይ አሟሟት ዙሪያ የብልጽግና እጅ ከጀርባ እንዳለበት እየተጠረጠረ ይገኛል። ብፁዕ አቡነ አብርሃምም የሐዘን መግለጫ ሰጥተዋል። በዝርዝር ይዘናል። አፋብኃና አፋሕድ በጋራ የተገናኙ መምከራቸውን ቀጥለዋል። በጉዳዩ ላይ መረጃ አለን። ጎንደርና ወሎ ላይ ዛሬም ትንቅንቁ የቀጠለ ሲሆን የግንባር መረጃዎችን እናስደምጣችኋለን። የአራት አይና የኔታ ይባቤ ዘናዳን ህልፈት ተከትሎ ዛሬ በመላው ኦርቶዶክሳውያን ዘንድ ትልቅ የሐዘን ቀን ሆኗል። የኔታን አሟሟት ተከትሎም ብዙ ጥርጣሬዎች እየተወሩ ይገኛሉ። የኔታ ይባቤ በሀገራቸው አፍረው ይኖሩ እንደነበር ከቅርብ ሰዎቻቸው ተሰምቷል። ነባር የባህልና ትውፊት አዋቂ የነበሩት የኔታ በደፋርነታቸውና በገሳጽነታቸው ይታወቃሉ። ህልፈታቸውን ተከትሎ በርካታ ሊቃውንት፣ ሚዲያዎችና ምዕመናን እንዲሁም የቤተ ክርስቲያኒቱ የህዝብ ግንኙነት አውታሮች ሀዘናቸውን ሲገልጹ ብፁዕ አቡነ አብርሃምም የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ የሀዘን መግለጫ ሰጥተዋል። ብፁዕነታቸው በዓለም የደከመ ለዘላለም ይድናል የሚለውን የዳዊት መዝሙርን ጠቅሰው ይህ ዘመን ቤተ ክርስቲያን ለሀገር ምልክት የሚሆኑ ታላላቅ ሊቃውንት ልጆቿን እያጣችበት ያለበት ጊዜ ነው። በዛሬው ዕለትም ቤተ ክርስቲያናችን በስስት የምትመለከታቸው ሊቃውንት ልጆቿ አንዱ የሆኑት አራት አይና ይባቤ በላይ ወይም አርአያ ሥላሴ በሞት ተለይተውናል ብለዋል። ብፁዕነታቸው ቀጥለውም በሊቁ ዕረፍት የተሰማኝን ጥልቅ ሐዘን በባህር ዳርና በሰሜን ጎጃም ሀገረ ስብከት ስም እየገለጽኩኝ እግዚአብሔር ለቤተ ክርስቲያናችን መጽናናትን እንዲሰጥ እመኛለሁ ሲሉ ሐዘናቸውን ገልጸዋል። በተያያዘ ዜና የነፍስም የስጋ ርኅራኄ አልባው የአብይ አህመድ አረመኔያዊ ጉዞ ሊቃውንቶቻችንን እያሳጣን ነው ሲሉ የፋኖ ኃይሎች እየገለጹ ይገኛሉ። ከህልፈታቸው ጀርባ ሊኖሩ የሚችሉ ጠላት መር የግፍ ጭካኔዎች እንደሚኖሩ ተገልጿል። ሀገራችን ከነባር እውቀቷ በፍቅር አስተሳስሮ በጋራ ካኖሯት እሴቷ ወደ አዲስ የድንቁርናና የብልግና ዓለም የወሰዳት ያለው አረመኔው የአብይ አህመድ አገዛዝ ለዚህ እንቅፋት ይሆኑኛል ያላቸውን እውቀትም እሴትም ሀገርም ህዝብም ሃይማኖትም አስተዳደራዊ ስርዓትም ተግሳጽም ፍቅርም የሆኑ ውድ ሀብቶቻችን ሰማይን የሚሰፉ በመባል የሚታወቁ የትውልድና የሀገር አድባሮችን አሳዶ ከመጅሊስ ያባረራል፣ አንገላቶ ይገድላል፣ አዋክቦ ያስራል፣ አሳቆ ይገድላል፣ በነ ዳንኤል ክብረትና የሚዲያ ሰራዊቱ መልካም ስማቸውን ያጎድፋል፣ መርዞ ይገድላል እያሉ ነው። እነዚህ አባቶች ቁርአን አሊያም መጽሐፍ ቅዱስ ይዘው የሚያስተምሩ የሃይማኖት አባቶች ብቻ አይደሉም። ሀገር ያለ ተቃርኖ የሚግባባባቸው የወል ቋንቋዎች፣ አዲሱ ትውልድ ከብኩንነት የሚተርፍባቸው መጽናኛና መረጋጊያ ምልክቶች፣ የትላንት ማንነታችን ማስቀጠያ ጅረቶች፣ የእውቀት ጓዳችን ገመና ከታች የድንቁርና መጋረጃዎች፣ በአጠቃላይ ቋንቋው የተደበላለቀበት ህዝቦች እንደሆንን የጋራ መግቢያዊያ ቋንቋ ሁለመናዎቻችን ጭምር ናቸው ብለዋል። በታሪኳ ውስጥ አብዝቶ በሚጠላት አረመኔ እጅ የወደቀችው ሀገራችን ኢትዮጵያ ቁሳዊ ሀብቷን በጀትና ድሮን ይደቃል፣ መንፈሳዊ ሀብቷን በቄስ ሞገሴዎቹ ለባዕዳን አሳልፎ ይሰጣል። አሁን ደግሞ የጸጋዎቻችን የመጨረሻ ምንጭ እያደረቀ ይገኛል። አብይ አህመድ በሚዲያ መንጋዎቹና በአራት ኪሎ ዘበኞቹ በኩል ከስብዕና ግድያው ባሻገር በአካለ ነፍስ እየገደለ ያለው በደም የተቆጠረ ብሔር፣ በድንበር የተሰፈረ ክልል የሌላቸው ሀገራችን በሰማይ ነው ብለው የሚያምኑ የጋራ ሀብቶቻችን ናቸው። እንደሚታወቀው በዳንኤል ክብረት ደላላነት ከወራት በፊት በአገዛዙ ታፍነው የነበረ ሲሆን በምዕመናን ጩኸት ከእስር ቢፈቱም ከወራት በኋላ መርዞ የሚገድልና ያለባቸውን ህመም ሊያባብስ በሚችል መድኃኒት መርዟቸው ሊሆን ይችላል እየተባለም ነው። በለስ ሚዲያ በትክክል የጠራ መረጃ ባያገኝም ከተለያዩ አካላት ጥርጣሬዎችን ሰምቷል። በሌላ የአንድነት ዜናችን የአማራ ፋኖች በጋራ እየተገናኙ መምከራቸውን ቀጥለዋል። በአንጻሩ የአማራን ማሸነፍ የማይፈልጉ ቅጥረኞች እየከዱና የባንዳነት ስራ እየሰሩ ይገኛሉ። የአፋብኃና የአፋሕድ አመራሮች በጋራ ተገናኝተው መምከራቸውን ከአርበኞች ዘንድ በተገኘው ማስረጃ እንደ በለስ ሚዲያ ለመታዘብ ችለናል። ከሳምንት በፊት የአፋብኃው ምኒልክ እዝ ጦር አዛዥ አርበኛ ድርሳን ብርሃኔ ከአፋሕድ አመራሮች ጋር ተገናኝተው የነበረ ሲሆን ዛሬ ደግሞ አርበኛ መከታው ኮሎኔል ፈንታውና አርበኛ ድርሳን ተገናኝተው ስለ አንድነት መምከራቸው ለመታዘብ ይቻለናል። አገዛዙ አማራ አንድ ሆኖ ከተዋጋን ስለማንችለው እንዳይግባቡ እናድርጋቸው በማለት በሚዲያ ሚሊሻው በኩል የተቀናበሩ ድምጾችንና ምስሎችን ሲለቅ ነበር። እንዲሁም ከፋኖ መካከል የራሱን ሰዎች በደላሎች በኩል በመመልመል አመራሮች እንዳይግባቡ አንድ ድርጅት እንዳይፈጠርም ሲጥር ነበር። አሁንም እየፈጸመው ይገኛል። ሆኖም ግን አማራ አንድ ሊሆን ማግስት በተለያዩ የፋኖ አደረጃጀት ያሉ አመራሮች ሳይቀር ወደ ላካቸው ብልጽግና እጃቸውን እየሰጡ ታሪካቸውን እያበላሹ ሲሆን የትግሉና የአደረጃ
የአደረጃጀቶች ጥራትም በዚያው ልክ መስመሩን ጠብቆ እየሄደ እንደሆነ ማሳያ መሆኑን እንደ በለስ ሚዲያ ገምግመናል። የጠላት እጆች ሲቆረጡ የተነፋፈቁ ታጋዮች ቁጭ ብለው ይመክራሉ። በር ዘግተን እንምከር፣ የተቆረጡ የጠላት እጆች አጀንዳ አይሆኑብንም ያሉ ደግሞ አርበኛ ግሩም ምሳሌ ነው። አርበኛ ዘመነ ካሴ በር ዘግተን እንምከር ብሎ ጥሪ ያደረገ ስለ ትግሉ እኩል መረዳት ኑሮን የጋራ ባንዳን በጋራ እንድናጠቃና የድርጅት ሚስጥር ከብልጽግና መንደር ደርሶ ሌላ ችግር እንዳያመጣብን ነበረ። የተሳካና ድንቅ መልእክትም ነበር የአርበኛ ዘመነ ካሴ ጥሪ ነው ያለው አርበኛ ግሩም። አርበኛው በር ዘግተን ስንመክር የተመስገን ጥሩነህ ያረጋ ከበደና የሲሳይ ይርጋ የመረጃ ቋት ባዶ እየሆነ መጥቷል። ፋኖን ለመመረጅ ተልዕኮ የተሰጠው አካል ተልዕኮ በመረጃ እጥረት ስለደከመበት ወደ እናት ድርጅቱ በመሰብሰብ ላይ ነው ብሏል። ለብልጽግና መረጃ እየሰጠ አንድነቱን ሲረብሽ የነበረ ግለሰብም ይሁን አመራር እጁ ስለተቆረጠ አንድነቱም እውን መሆኑ አይቀርም። የድርጅት ደህንነት የሚጠበቀው የድርጅትን ሚስጥር ሲጠበቅና ማዕከላዊነት ሲኖር ብቻ ነው። ባንዳ ለቆን ሲሄድና ሳያውቁ ከጠላት ካምፕ ቆይተው እኛን ሲቀላቀሉ ስሜታችን አንድ ነው። የሚሰማን ስሜትም ደስታ ነው። ወንድሞቹን ኦፒዮኑ አስበልቶ የሄደው ሁሉ ያመለጠ መስሎት ብዙ ሲናገር ምንም እንደማናውቅ ጸጥ ብለን እየሰማናቸውና እያየናቸው ነው። ለሁሉም ነገር ጊዜ ወሳኝ ስለሆነ ለጊዜው እንተው ሲል ጨምሮ ገልጿል። አርበኛ ግሩም ምሳሌ። በግንባር ዜናችን መብረቅ ክፍለ ጦር ወግዲ ወረዳ ላይ ከፋሽስቱ አገዛዝ ጥምር ሰራዊት ጋር በመፋለም ድል ማስመዝገቡ ተነግሯል። በለስ ሚዲያ ከምኒልክ እዝ ህዝብ ግንኙነት ያገኘው መረጃ እንደሚያመለክተው ንጉስ ሚካኤል ኮር መብረቅ ክፍለ ጦር ወግዲ ወረዳ ልዩ ቦታው ወደ ጎረንጅ አቅጣጫ ማጥቃት ካደረገ ከፋሽስቱ ብልጽግና አገዛዝ ሰራዊት 105ኛ ክፍለ ጦር እንዲሁም አድማ በተናና ሚሊሻ በአገዛዙ አጠራር ጥምር ጦር ጋር ህዳር 21 ቀን 2018 ዓ.ም ጠዋት ከ1 ሰዓት ተኩል ጀምሮ እስከ ምሽት 1 ሰዓት ድረስ ብርቱ ትንቅንቅና ተጋድሎ በማድረግ ድል አስመዝግበዋል ብሏል። ሙሉ ቀን በዋለው ፍልሚያ መብረቆቹ የፋሽስቱን አገዛዝ መመኪያ የሆነውን ቀለብ የኮማንዶውን ማጥቃት በመመከትና መልሶ ማጥቃት በማድረግ በርካታ ቁጥር ያለው ሰራዊት ሙትና ቁስለኛ በማድረግ ብሎም ቀጠናቸውን በማስከበር ድል ማስመዝገባቸውን በለስ ሚዲያ ከምኒልክ እዝ ህዝብ ግንኙነት አረጋግጧል። በተያያዘ ዜና አጼ ኢያሱ ክፍለ ጦር ላይ ጥቃት ለመፈጸም የመጣው የአብይ ወንበር አስጠባቂ ሰራዊት ክፉኛ መመታቱ ታውቋል። ህዳር 21 ቀን 2018 ዓ.ም ከአዲስ ዘመን በመነሳት ወደ አንቦ ሜዳ ታዳጊ ከተማ በትላንትናው ዕለት በመግባት ከንጋቱ 10 ሰዓት ተኩል ጀምሮ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ የዳግማዊ ቴዎድሮስ ኮሪያ አጼ ኢያሱ ክፍለ ጦር አባላት ወደሚገኙበት ካምፕ ልዩ ስሙ ሻሞ መድኃኔ ዓለም ተብሎ ወደሚጠራው ቀጠና በመጠጋት ከበባ ለማድረግ የሞከረ ሲሆን ያሰበው እቅድ ግን ሊያሳካ አልቻለም ተብሏል። በላይ ዘለቀ እዝ የላከልን መረጃ እንደሚያሳየው ጥቃት ለመፈጸም ከፍተኛ ቁጥር ያለው ኃይሉን የተጠቀመ ቢሆንም ለመደምሰስ አቅደውበት የመጡበት የወገን ኃይል ግን አንዳችም ጉዳት ሊያደርሱበት አልቻሉም። ይልቁንም የዘወትር ተግባሩ የሆነው ሞትና ቁስለኛ እንዲጎነጭ ሆኗል ነው ያለው። ከሌሊቱ 10 ሰዓት ተኩል እስከ ረፋዱ 4 ሰዓት ድረስ በአናብስቶቹ ታፍኖ ወደ መጣበት ለመመለስ እንኳን መንገዱ እሾህ ሆኖበት እስከ ቀኑ 7 ሰዓት ተኩል ድረስ ሲገረፍና ሲወቃ ውሎ ወደ መጣበት ተመልሷል። በጠላት ላይ የደረሰው ሰብአዊ ኪሳራም በርካቶች ሲሞቱ፣ 5ቱ ደግሞ ቁስለኛ ሆነው ከፍተኛ የሆነ ቁሳዊና ሞራላዊ ኪሳራ አስተናግዶ ወደ መጣበት የራበው ቀበሮ ሆኖ ተመልሷል። ሁሌም የነበልባሎቹን ምት መቋቋም ሲያቅተው ስሜቱን ንጹሃንን በማሰር በማገት በመዝረፍና በመግደል የሚረካው ደካማው የአብይ ወታደር በቀጠናው ላይ ሲሰበሰብ የነበረን የገበሬ አዝመራ የፋኖ ነው በማለት ሲዘርፍና ሲያወድም ውሏል። በተጨማሪም የፋኖ ምግብ አብሳይ ነሽ በማለት አንዲት ወጣት ሴትንና የፋኖ መረጃ ናችሁ ብሎ 2 ታዳጊ ወጣት ወንዶችን አፍኖ ወስዶ የት እንዳደረሳቸው እስካሁን አልታወቀም ሲል የአፋብኃ ሰሜን አማራ ቀጠና በላይ እዝ የዳግማዊ ቴዎድሮስ 5ኛ ኮር የአጼ ኢያሱ ክፍለ ጦር ህዝብ ግንኙነት መምሪያ ኃላፊ ተናግሯል። በሌላ ዜናችን ፋኖ የአገዛዙን የጦር ካምፕ ከውጊያ ባልተናነሰ መልኩ በማስኮብለል በማፍረስ ላይ ይገኛል። በአማራ ምድር በተለያዩ ቀጠናዎች የአገዛዙ ቅጥረኛ የነበሩት የመከላከያ የአድማ ብተና የሚሊሻና የፖሊስ አባላት እየከዱ ፋኖን እየተቀላቀሉ ነው። ለዚህ ማሳያ ዛሬ በወሎና በጎጃም ግንባር ብዙዎች የከዱ ሲሆን ባለስናይፐሩም ከነሙሉ ትጥቁ የአማራ ፋኖን መቀላቀሉን በለስ ሚዲያ ከእዞች አረጋግጧል። የብርሃኑ ጁላ ሰራዊት ሆኖ ሲያገለግል የነበረው 10 አለቃ ደጉ ከ48ኛ ክፍለ ጦር 1ኛ ሻለቃ የአገዛዙን ግፍና መከራ በመጸየፍ የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ እዝ ግዙፉ ላስታ ጀነራል አሳምነው ጽጌ ኮር ክንፍ የሆነው ተከዜ ክፍለ ጦር አንድ መገናኛ ሬዲዮን ጨምሮ ስናይፐር ከነሙሉ ትጥቁ በመያዝ ዛሬ ህዳር 22 ቀን 2018 ዓ.ም ተቀላቅሏል። በጎጃም ግንባር የአገዛዙ ሰራዊት 64ኛ ክፍለ ጦር 74ኛና 54ኛ ክፍለ ጦርን ከነሙሉ ትጥቃቸው ተቀላቅለዋል። ፍቅሩ ድረስ፣ ካቻ ፈረደ፣ አበራ ጫልኪሳና ሞላልኝ መልካም የተባሉ የአረመኔው የአገዛዝ ሰራዊት አባላት ከ6ኛ እዝ ከ14ኛ ክፍለ ጦር 602ኛ ኮር ከ1ኛ ሬጅመንትና ከ3ኛ ሬጅመንት ህዳር 22 ቀን 2018 ዓ.ም እነማይ ወረዳ ወይራ ቀበሌና እናርጅናው ጋፈለገ ብርሃን ከተማ ከነ
ከነሙሉ ትጥቃቸው በመውጣት ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦርን ተቀላቅለዋል ሲል የቴዎድሮስ እዝ 201ኛ ኮር ህዝብ ግንኙነት አሳውቀውናል። በተያያዘ ዜና ሙሉ በሙሉ በፋኖ ቁጥጥር ስር በሆኑ ቀጠናዎች ፋኖ ከትግሉ ጎን ለጎን የህዝባችን መሰረተ ልማት ስራዎችን የማስተባበር ስራ እየሰራ ይገኛል። የአፋብኃ ምዕራብ አማራ ቀጠና ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር የእነማይ ወረዳ ጊዜያዊ መንግስት ጠላትን ስቦ ከማስወጣት ከአውደ ውጊያዎች ጎን ለጎን በእነማይ ወረዳ ከዲማ እስከ ጠልማ ያለውን የፈረሱ መንገዶችን ጥገና የሚያደርጉ ተቋማትና ድርጅቶችን ለማህበረሰቡ አገልግሎት እንዲሰጡ የክትትልና ድጋፍ የማስተባበር ስራ እየሰራ ይገኛል ብሏል። ኮሩም ለህዝብ አገልግሎት የሚውሉ የመሰረተ ልማት ጥያቄዎችን ለመመለስ የሚሰሩ ማንኛውም ድርጅትና ተቋማት ፋኖ በሚያስተዳድራቸው ቀጠናዎች ሙሉ የጥበቃና የድጋፍ የማስተባበር ስራ የምናደርግ መሆኑን እንገልጻለን ብሏል። የእስራኤልና ፍልስጤም ግጭት እንዲያበቃ የሁለት ሀገር የመፍትሄ ሀሳብ ተግባራዊ እንዲሆን የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ጠየቁ። ሚያዝያ 13 ቀን 2017 ዓመተ ምህረት ከዚህ ዓለም በሞት የተለዩትን ርዕሰ ሊቃነ ጳጳሳት ፍራንሲስ ተክተው የሮማን ካቶሊክ ቤተክርስቲያን ርዕሰ ሊቃነ ጳጳሳት ሆነው የተመረጡት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ መንበረ ጵጵስናውን ከተረከቡ ወዲህ ከሀገር ውጭ የመጀመሪያው የሆነውን ጉብኝታቸውን በቱርክ ጀምረዋል። በቱርክ የነበራቸውን ቆይታ አጠናቀው ትናንትና እሁድ ቤይሩት ከቱርክ ወደ ሊባኖስ እየተጓዙ በነበሩበት ወቅት አውሮፕላን ውስጥ በጉዞ ላይ ያሉ ጋዛን በተመለከተ ከጋዜጠኞች ለቀረበላቸው ጥያቄ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሰጡት ምላሽ በእስራኤልና በፍልስጤም መካከል ላለው ዘመናት ያስቆጠረ ግጭትና ጦርነት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን ተግባራዊ ማድረግ መሆኑን ተናግረዋል። እኛ ይህንን በምንልበት ወቅት እስራኤል ሀሳባችን እንደማትቀበለው እናውቃለን። ነገር ግን ሁሌም በግጭትና በጦርነት ውስጥ የሆነው የሚኖሩበትን የሁለት ሀገራት ችግር ፍትሐዊ በሆነ መንገድ ለመፍታት ብቸኛው መፍትሄ የሁለት ሀገር የመፍትሄ ሀሳብን መተግበር ነው ብለዋል። እኛ ከእስራኤል ጋርም ወዳጆች ነን። በሁለቱም ወገን ፍትህ ሊሰፍን የሚችል መንገድ ሰላም እንዲወርድ አስታራቂ ድምፅ ሆነን ለመስራት እየሞከርን ነው ያሉት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ሁለቱንም ወገኖች በሚጠቅም መልኩ ግጭቱን ለመፍታትና ፍትሐዊነትን ለማረጋገጥ ብቸኛው መንገድ የሁለት ሀገር የመፍትሄ ሀሳብ መተግበር መሆኑን አጽንኦት ሰጥተውበታል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ይህን ይበሉ እንጂ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ከማንኛውም አካል የሚመጡ ማረጋገጫዎች፣ የትዊተር ጽሑፎች፣ ገለጻዎች አያስፈልጉኝም ሲሉ ፍልስጤም ነጻ ሀገር እንድትሆን የሚፈቅደውን የሁለት ሀገራት የመፍትሄ ሀሳብ እንደማይቀበሉ በዚህ ወር መጀመሪያ ባደረጉት ንግግር መግለጻቸውን አልጀዚራ ዘግቧል። ከእስራኤል በተጨማሪ እስራኤል በኃይል የተቆጣጠረቻቸው የዌስት ባንክና የምስራቅ ኢየሩሳሌም ግዛቶችን ያካተተና ድንበሩ የታወቀ ነጻ የፍልስጤም ሀገር ምስረታ እንዲኖር የሚሻው የሁለት ሀገራት መፍትሄ የሁለቱን ሀገራት ዘመናት ያስቆጠረ ግጭት ለመፍታት የተባበሩት መንግስታት ድርጅትን ጨምሮ በርካታ አካላት በመፍትሄነት የሚቀርብ ሀሳብ መሆኑ ይታወቃል። በራፊቅ ሀራሪ ዓለም አቀፍ አየር ማረፊያ ሲደርሱ ከፍተኛ አቀባበል የተደረገላቸው የመጀመሪያው አሜሪካዊ የሮማ ካቶሊካዊት ቤተክርስቲያን መሪ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በሊባኖስ በርካታ ቦታዎችን ተዘዋውረው የሚጎበኙ ሲሆን ዛሬ ከሰዓት በአረብ ሀገራት ውስጥ ብቸኛው ክርስቲያን ሀገር መሪ የሆኑት የሊባኖሱ ፕሬዝዳንት ጆሴፍ አውን ጳጳሱን በቤተ መንግስታቸው ተቀብለው እንደሚያነጋግሯቸው ታውቋል። በአሁኑ ሰዓት በሂዝቦላህ ምክንያት ከእስራኤል የቦምብ ድብደባ እየደረሰባት በምትገኘው ሊባኖስ የርዕሰ ሊቃነ ጳጳሱ ጉብኝት የሰላም ተስፋን ይዞ ይመጣል በሚል በሀገሪቱ ዜጎች ዘንድ ተስፋ የተጣለበት መሆኑም በዘገባው ተጠቅሷል።